ድራስ ተመለሱ። ምንድነው የምታወራው? ስማ ፋፊ በቃ ተይኝ። ይኸውልህ አንተ ተመልሰህ ጸበል መግባት አለብህ። ና በቃ ነው ተመልሰህ ወደ ጸበል ተረጋጊ ውብዬ። እቺ መርዝ ነች ነው ውብዬ አይደለሁም። ውብዬ አትበለኝ። ይሄ የሽንገላ ይኸውልህ ቃላት እንዳስብ ሰምተሃል አይደል? ከወንድሟ ጋር ሆና ይኸውልህ አፈዘዘች። አንቺ መርዝ ነች። ወደዛ ለምን አትይኝ? ይሄን ያረጋች ከሷ ናት። ዞር በይ። እኔ ፋፊ አይደለሁም ነው ውብዬ ነኝ። በጣም ብዙ ሰው ነበረ ጸበል ላመጣለት ሲሄድ እኮ የት እንደገባ አላውቅም። እናንተ ናችሁ አይደል? ራስሽ ኮንፊደንስ ካለሽ ወደዛ በይ በእናትሽ። እስቲ ቁሚና አፍዝዘሽ አመጣሽው እኮ እኔ አፈዘዝሽው እኮ አንቺ ነሽ እኮ አፍዝዛ ደንገዙንማ አንቺ ነሽ የምታውቂው። መርዛችሁን ለቅ ዝም በል አንተ ዝም በል ውብዬ አታልቅሽ፣ ተረጋጊ። መፍትሄው እንደዚህ በማልቀስ አይደለም የሚገኘው። ወደ ጸበል እንወስደዋለን ድጋሚ ይገባል። ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆ ተለመመኝ ባንተ እንደጨነቀኝ ላሳውቀው እንጂ እስኪገባ ከጄ ሺ ጉዳይ ባደርገው ማለፉን በደጅ ደሞ በዚህ ጊዜ ምን ሚታያልና ከሱ ወደ ላሳር አምላክ አይኔን ጤና። ሰላም እንዴት ናችሁ? ውድ ነው የተከበራችሁ ቤተሰቦቻችን፣ እኔ ያለው እግዚአብሔር ይመስገን። እንግዲህ ትናንትና እንዳያችሁት ናሆምን አግኝተነዋል። በጣም ደስ ብሎኛል። እግዚአብሔር ይመስገን። ማለት እንደፈራሁት አልነበረም። ብዙ ብለፋም ቢያደክመኝም በስተመጨረሻ ደግሞ ወደ እኔ ተመልሷል። ማለት በቃ በጣም ደስ ብሎኛል ብቻውን ስላገኘሁት፣ እንዲሁም ደግሞ ጸበል ቦታም ስለወሰድ ነው በጣም ደስ ብሎኛል። እግዚአብሔር ይመስገን። እና ብዙዎቻችሁ ከኔ እኩል እያለቀሳችሁ እያዘናችሁ እየተጨነቃችሁ ያላችሁ ቤተሰቦቼ የእውነት በጣም ነው የማመሰግነው። እዚህ አዲስ አበባ ከመጣሁ ጀምሮ እውነት ለመናገር ምንም በቃ ደስተኛ ሳልሆን እና ደስ የሚል ጊዜ ሳላሳልፍ ይኸው አመትን አስቆጥር ያለውኝና በጣም ነው የከበደኝ እውነት ለመናገር። እዚህ አዲስ አበባ ለምን እንደዚህ ፈተና እንደበዛብኝ አላውቅም። ሌላ ቦታ ሶዶም፣ አርባ ምንጭም፣ ደብረ ዘይትም በነበርኩበት ሰዓት በቃ ደስ የሚል ጥሩ የትዳር ጊዜ ነበር እያሳለፍኩ የነበረው። እዚህ ከመጣሁ በኋላ ግን ችግሩ ምን እንደሆነ አልገባኝም። ብዙዎቻችሁም ኮመንት ላይ ሀገር ቀይር እያላችሁ ነበረ። ከሀገሩ ይሁን ከኔ ይሁን ወይ ደግሞ ከባሌ ወይ ካለው ሰው ችግር እኔ ከማን ችግር እንደሆነ አላውቅም። ልጆቹንም እያስፈራራ የኛን ትዳር ለማፍረስ አንድ ላይ መሆን የለባቸውም እያለ የሚያስፈራራው ሰውዬ ራሱ ማን እንደሆነ አላውቅም። በየጊዜው ፈተና እየገጠመኝ ነው በጣም እና ግን ደግሞ ከእናንተ ጋርም ከእግዚአብሔር ጋርም ደግሞ ያንን ነገር እየተጋፈጥኩ ነው። ብዙ መስዋዕትነት ከፍያለሁ እኔ ለትዳሬ ማለት ነው። እናንተም ታውቃላችሁ። ገና እኔና ናሆም ገና ብለን ፍቅር ከጀመርን ጊዜ ጀምሮ ታውቁናላችሁ፣ የድሮ ተከታዮቻችን ማለት ነው። ታሪካችንን ታውቃላችሁ። ምን አይነት መስዋዕት ከፍለን ምን አይነት ጊዜ አሳልፈን እዚህ እንደደረስን ሁላችሁም ታውቃላችሁ። ቀላል ነገር አይደለም። አሳልፌ ወይ እናንተ እንደምታዩኝ ስቄ ብቻ አይደለም ዛሬ ላይ እዚህ የደረስኩትና እንደዚህ መስዋዕትነት የከፈልኩለትን ትዳሬን ደግሞ ዛሬ እንደዚህ አይነት ፈተና ሲገጥመኝ የእውነት በጣም ተስፋ የሚያስቆርጠው ግን ቢሆንም እንደምንም እየታገልኩኝ ዛሬ ላይ ደርሻለሁኝና እግዚአብሔር ይመስገን። አሁን ላይ ደግሞ ወደ ራሱ ይመለስልኛል ብዬ ተስፋ አደርጋለሁ ከፈጣሪ ጋራ። አሁን ናሆም ያለው ጸበል ቦታ ነው፣ ደህና ነው። ትናንትና እንግዲህ በቻልነው ይዘነው ጸበልም ረሽተነው ራሱን ስቶ ነበረ። ቀጥታ ወደ ጸበል ቦታ ነበር ይዘን ይሄድ ነው። እዛ ደግሞ ያስቀመጥኩት ናሆም ያለ እኔ እዚህ ልጆችም ስላሉ ከነሱ ጋር ወደዚህ ወደዛ ስለምል አይመቸኝም እና ለዛ ናሆሜን ነበር ያስቀመጥኩት። አሁን እንደምትመለከቱት እቃዎች ይዤ ወደ ጸበል ቦታ ሊሄድ ነው። እሱንም ናሆሜንም አይቼው ናሆሜንም እንደዚህ አግኝቼ ይሄን እንደማቀብያቸው ልመጣ ነው ማለት ግዴታ ቀን በቀን እየሄድኩ እሱንም መከታተል አለብኝ፣ ማየት አለብኝ። ያው በቃ መሯሯጥ ብቻ ሆኗል ስራዬ፣ መሯሯጥ፣ ማልቀስ ብቻ በቃ እንደዚህ በቀላሉ ልነግራችሁ አልችልም የኔን ፈተና ማለት ነው። ብዙዎቻችሁ ትረዱኛላችሁ ብዬ አስባለሁ። ማለት ቀላል ነገር አይደለም። እናንተ በቀላሉ እንደዚህ ኮመንት ላይ እንደምትጽፉት በቀላሉ እንደምታዩት ምናምን አይደለም። በጣም ከባድ ነው። ይህንን ነገር ለእናንተ እየሰራው ያለውን ሁኔታ ልገልጽላችሁ ስለምፈልግ ነው እንጂ
ነገሩ ቀላል ሆኖልኝ አሁን እንደዚህ እንደምታዩኝ ቀለል አድርጌ እንደማወራው አይደለም። ነገሩ በጣም ከባድ ነው። ግን ቢሆንም መቻሉንና ትግስቱን እንዲሁም አቅሙን ሰጥቶኝ ነው እንግዲህ ዛሬ እስከዛሬ ድረስ ቆሜ እየተቋቋምኩ ያለሁትና ሴት ስንሆን በብዛት ብዙ የሚጎዱ ነገሮች አሉ። በጣም ስሶች ነንና ያንን ነገር ደግሞ ተቋቁመን በተለይ ለትዳር ሲሆን ደግሞ ብዙ ነገር ዋጋ ከፍለን ነው ትዳራችንን አቁመን የምንይዘውና ያንን ነገር እያለፍኩትም እየተፈተንኩበትም እያለቀስኩበትም ምንም እያልኩኝ ብቻ አለውኝ። ሁላችሁም ከጎኔ ስለምትሆኑ አብራችሁኝ አልቀሳችሁ ሳዝንም ስደሰትም ሁሉም በቃ ስሜቶቼን እንደ ስሜቶቻችሁ አድርጋችሁ የምትቀበሉኝ ሰዎች በጣም ነው የማመሰግነው። የምታግዙኝ፣ ኮሜንት ላይ የምትጽፉልኝ፣ የምትደውሉልኝ ቤተሰቦቼ በጣም አመሰግናለሁ። እና አንዳንድ ነገሮች እና እነዚህ ልብሶች ለነሂ ለወስድለት ነው። በዛው አይቼው ከቻልኩኝ ለእናንተ ማሳያችኋለሁኝ። እሺ እና እንገናኛለን ማለት ነው። እነዚህን አዘጋጅተን እንሄዳለን። የሚመች ከሆነ ነይን አሳያችኋለሁ በዛው። እና ሁላችሁም እንግዲህ ሰብስክራይብ እያደረጋችሁ ተከታተሉ። ምን ሆንክ? ምን ችግር ተፈጥሯል? በእናትሽ አሁን ጋር ደውዬለት በቃ እዛ ሶል እጅ ሳይገባ አይቀርም። ከዛ ሶል ጋር ስደውልም ፋፊት ትዝታለች። ሶልም በስነ ስርዓት አወራኝ ማለት በቃ ምን እንደተፈጠረ አላውቅም። በእናትሽ አሁን ቶሎ ሄደን እናድርግ፣ የሆነ ነገር እናድርግ። በእናትሽ ብዬ ቆይ ተረጋጋ። ምን እየሆንክ ነው? እኔ እኮ ወደ እነሱ ልሄድ እኮ ነው። ምን እየሆንክ ነው እኮ? እዛ ስሄድ በቃ ናሆም ጋር ደውዬለት ሶልም በስነ ስርዓት አያወራኝም። ፋፊም እየዛተች ነው ያለችው እና በእናትሽ ቶሎ ሄደን ከነሱ እጅ እናውጣው። ቆይ አይደለም እንደዚህ ጠፋቻለ። ምን አውቃለሁ ምን ተፈጠረ? እንደዚህ ማን ይነገረ? እኔ እኮ ልሄድ ነው፣ እያዘጋጀው ነው። ናሆም ነው በቃ አጣራ ብለህ ነው ያው ደውዬለት ነበረ። ወይኔ ምን አይነት ነገር እየተፈጠረ ነው? አሁን ቶሎ ሄደን ከነሱ እጅ እናውጣው በእናትሽ ውብዬ። ነይ በእናትሽ አሁን ቶሎ እናድነው በእናትሽ ውብዬ። ነይ ተነሽ በእናትሽ። እሺ ምን ይሻለኛል አሁን? ገና ደስተኛ ሳልሆን እንደዚህ ሆነው። ቆይ ውብዬ በቃ ቆይ ናሆም ምን ሆኖ ነው? እንዴት አልያዘውም? ቆይ እንዴት አልጠበቀውም? ምን ማለት ነው? ያቺ መርዝ ምን አድርጋ እንደተቀበለችው ምን አውቃለሁ? ወይ እሱን ማስነክታ ይሆናል። ምን ይታወቃል? ውብዬ የት ነው ያሉት? እሺ ነግረው ካል ያሉበትን በቃ ወደ ጸበል ቦታ ነው የሚኖሩት። ሄደን ቶሎ እናውጣው ውብዬ። ምን አይነት ተረገሙ እናንተ? ምን እያደረጋችሁ ነው? ምን እያደረክ ነው ናኦሚ? አንዴ ምን እየሰራ ነው ናኦም? አስተካከለ ጸበሉ ተሻለ? ምን ያመጣሉ እነዚህ? አንቺ ጋር ያለ ነው አይደለም? አንቺ ስነ ስርዓት ያዥ። አንተ ዞር በል። ስነ ስርዓት ያዥ። ምን ልትሆን ነው? አንቺ ለምን አትከበሪ? አንቺ ጋር ያለ ነው አይደለም ያልሽ የነበረው? አንቺ ጋር አንቺ ዝም በይ። ለምን ነው ምን ይሆንክ አንተ? የሆነ ነገር ለምን አታወራትም? ሲጀምር እናንተ ከእናንተ ሰው ርቆ መቀመጥ አይችልም። ይኸውልሽ እኔ ካንቺ ጋር ወሬ የለኝም። ገብቶሻል አይደል? እሱ ጋር ደግሞ ማውራት አትችይም። እንዴት አገኙ እነዚህ መርዞች? እንዴት አገኙ? እስኪ ነው ምን ነው ወደዚህ እስቲ ስማ ልጅቷ አበደች እንዴ? ናሂ ልቀቂም በላ ነው ምን ይሆንክ ነው? ነው ልቀቃት። ምን ይሆንክ ነው? ምን አይነት ሰው ብትሆን ነው? ምንድነው? ምን አርጉ ነው የምትዞር? ምን አርጉ ነው የምትዩ? ራስ ምን አርጋ ነው? ከዚህ ቆይ ዞር በል። ነው ምን ደስተኛ እኮ ነው። ምንድነው የምታስጨንቁት? እንደዚህ ያሳበድሽው አይደል? ቆይ ሲጀመር ደስ ይበል። አያውን እንደረገች ነው አንቺ አፍዝዛኔ ላከች። ሰማኸኝ አይደል? ንገሪያቸው ከዚህ በኋላ አንቺ እንደምታስፈልጊው። እያዳመጥከኝ ነው? አዳምጠኝ። ዞር በይ አትንኪኝ። በእናትህ አዳምጣት። አልልም። ዞር በይ። በራስሽ ኮንፊደንስ ካለሽ አንቺ ወደዛ በይ በእናትህ። እስቲ ቁሚና አፍዝዘሽ አመጣሽው እኮ እኔ አፍዝዘሽው እኮ አንቺ ነሽ እኮ አፍዝዛ ደንገዙንማ አንቺ ነሽ የምታውቂው። አንቺ ነሽ የምታውቂው። እሱ ደስተኛ የነበረበት ቤት እንደዚህ ያደርጋችሁት ናኦሚ። እስቲ ዞር በይ። ምንድነው የምትነካካው? ልቀቀው። ምን እንዳደረጋችሁ በምን አውቃለሁ እኔ? እናንተ መርዝ ናችሁ እናንተ። እሺ ከዚህ ከየት መጣችሁ? ሂጂ ከዚህ ዞር በል። ሂጂ ከዚህ ትለኛለች እንዴ? ደግሞ ሂጂ ስነ ስርዓት ይኖር። አልፈልጋችሁም በላቸው። ናይ ደስተኛ ነበርክ እኮ እንዴ? እንደዚህ ካገኘ በኋላ ምን እያልክ ነው? ስማ አንተን እንደዚህ እያደረግህ ያለው እሺ፣ ሂጂ በላት። እየሰማኝ ነው። ሂጂ በላት። ንገራት። ዞር በይ። አይደለም ጭራሽ እኔ ነኝ እንደዚህ
እንደዚህ ያረኩ አፈዝሽ እንጂ ጭራሽ ልቀቂው በእናትሽ ራቂ ወደዛ ይኸውልሽ አንቺ ስነ ስርዓት ያዢ ወደዛ ራቂ ነው የምታቅፋት አንተ ልቀቅ ካፊ እያየሽ ነው አይደል እያደረገ ያለው አዳምጠኝ ይሄን ነው እንዴ ልቀቃት በደች እንዴ ናኦሚ አዳምጣ እየሰማኝ ነው አንተ እስቲ ምንድነው ዛሬ የጠራው ማለት ነው በቃ ይሄ ሰውዬ ይሄው እንደዚህ እንዲሆን ያደርጋችሁ እናንተ ናችሁ ምን አይነት ሰዎች ናችሁ ይሄው አደረጋችሁት ምን አድርጋችሁት ነው ታግኝታችሁት ነው እንዴት እንደዚህ እንዲሆን ታደርጉታላችሁ እሱ ደስተኛ ነበረ እኮ ምን አይነት መርዝ ናችሁ ግን ሶል ምን እያረክ ነው አንተ ሶል ነቃበል እንጂ ለምን አትነቃ ነበረ እኔ ጓደኛዬ ደስተኛ እንዲሆን ነው የምፈልገው እኔ ምንድነው ያደረኩት ታፈዝሽ ነው ከየት እንዳገኙት ይኸውልሽ አንቺ ስነ ስርዓትሽ ነው ወደዛ አትንካኝ ወደዛ ወደዛ ስነ ስርዓት እንዳትነካኝ ነበረ ውብዬ በጣም ብዙ ሰው ነበረ ጸበል ላመጣለት ሲሄድ እኮ የት እንደገባ አላውቅም እናንተ ናችሁ አይደል ሂዱ እንደዚህ አይነት ስራ መርዝ ናችሁ መርዝ ብቻ ይገልጻታል እንዴ ወደዛ ራቂለት አይፈልግሽም እኮ እኔ እናት ናኦሚ አይፈልግሽም ተረጋጋ ግድ ነው እንዴ ቆይ እንደዚህ ያደረጉ እነሱ ናቸው ነው ከነሱ መራቅ አለብን ምንድነው የምትጮህበት እናንተ ስራ ነው አይደል ነው ዋጋ ትከፍላላችሁ ነው አንከራተትከኝ እኮ ነው ስንት ቦታ ማን ተንከራተታለ እሱ አይፈልግም እሱ እየሰማኝ ነው ዞር በል ተረጋጋ አይፈልግሽም እናት አሰሚም እንዴ ምን አርግ ነው የምትዩ ከየት ነው ያገኙት ፈታተኝ ለምንድን ነው አፈዘውታል እኮ ልጁ በእናትህ ፈታተኝ እናንተ ናችሁ እንጂ አፈዘዛችሁ ምን አንቺ እኛ ጋር እንደዚህ ነበር እንዴ ይከዚ አንቺ ዞር በይ ይበቃሽ ዞር በይ ከኔ ጋር ትሄዳለህ እየሰማኝ ነው እነሱ ናቸው እንደዚህ እያረጉክ እኔን ምን እንዳረገቻተኝ ፈዛል እሷ ናት ወደ ራስ ተመለስ ነው እሺ እኮ እናት አይደል ልቀቂኝ በላት ልቀቂኝ አይለቃትም ተይ ተው ነው እንዳትለቃ ዞር በል ነው ልቀቂ አንቺ ዞር በይ ከዚህ ዞር በይ ፋፊ ዞር በይ አንቺ ዞር በይ ይሻላል ይኸውልሽ ዞር በይ ነው አትሄድም እሷ ጋር አንተ አትንካት ዞር በል ዞር በል ወደ ራስ ተመለስ ወደ ራስ ተመለስ ነው ተረጋጋ ወደ ልብ ተመለስ ተረጋጋ ነው ምንም ቁጭ ታጩበት እስኪ ተረጋጉ ጆሮሽ አይሰማም በቃ አይፈልግሽም አንቺ በግድ ነው እንዴ እሺ ፋፊ አዳም ወብቄ ነኝ እየሰማኝ ነው ዞር በይ ፋፊ በግድ ነው እቺ ሴትዮ ግን ዛሬ በእጄ ሰበብ ነው የምትሆነው ዞር በይ አንቺ ወደዛ ለምን አረቂ በቃ ዞር በይ አይልም ሰው ሊሆነ ነገር በላት እየሰማ ነው ይሄን ያረጋች ከሷ ናት ዞር በይ እኔ ፋፊ አይደለም ነው ወብዬ ነኝ ነው ንቃ እንዴ ምን እየሆንክ ነው ምንድን ነው የምትሰራው አንተ ምን እያደረገ ነው ያለው ለምን ልቀጥል በላት ናሁም አይለቃጋው እንዳለቃት ናሁም ያረጋች ከሷ ናት ስማ ምን ይሁን ነው ናቸው ሰማክ አይደለ ይኸውልህ ከወንድሟ ጋር ሆና ይኸውልህ አፈዘዘች አሰማ አንቺ ለምን ወደዛ ለምን አትይ ስነ ስርዓት ያዥ አንቺ ችግር ነው ማን ያፈዘዘኝ ውብዬ ማን ያፈዘዘኝ እንዳሰማት ይኸውልሽ ምንም ነገር እንዳሰማት ተጫወቱብህ ነው ብነቃ ይሻላል እሺ ተረጋጊ ውብዬ እቺ መርዝ ነች ነው ውብዬ ውብዬ አይደለሁም ውብዬ አትበለኝ ይሄ የሽንገላ ይኸውልህ ቃላት እንዳሰማ ሰምታል አይደል ነው ይኸውልህ ውብዬ እኔ እኮ ነሽ ውብዬ አይደል አይደለሁም ፋፊ ነኝ ነው ምን እያደረክ ነው ወደ ራሱ እኮ አይደለም እኮ ወይኔ ልቀቂው ዞር ወደ ናምና ወደዚህ በእናትህ አዳምጠን ምን እየሆንክ ነው ዞር በለት እንዴ ሶል አንተ ለምን አትረጋጋም እሷ እቺ መርዝ እኮ ነች ለምን አታይገባም ሶል ሚስት መስዋዕትነት የምከፍልልህ ሚስት እሷ ናት እሺ የዚችን የሽንገላ ቃል እንዳታስብ እሺ ውብዬ እሺ ውብዬ አይደለሁም ፋፊ ነኝ እየተጫወቱብህ ነው ሰማኸኝ አይደለ ይኸውልህ አፍዝዛለህ ላይ ትሰማኛለህ እንደዚህ ያደረጉ እነሱ ናቸው የምታስፈልግ በዚህ ሰዓት እሷ ናት ሶል ለምን ስለዚህ ወደ ራስህ ተመለስ ሰምተሃል ለምንድን ነው የማታውት ሶልና በቃ እንሂድ አሁን ተረጋግተህ ወደ ራስህ ተመለስ በእናትህ ወደ ራስህ ተመለስ ወደ ራስህ ተመለስ እኔ እናንተ ጋር መጋባት አልፈልግም እኔ ውብዬ ነኝ ገባህ አይደል ልጆች እናት ናቸው እንደዚህ ያረጋች ገባህ አይደል ይቺ ናት እንደዚህ ያረጋች ዞር በይ ሴትዮ ዞር በይ አንቺ ራስ ነው አስተውስ ወደ ራስህ ተመለስ ነው ለምንድን ነው የምትጨቃጨቁት የሽንገላዋን ቃል እንዳሰማ የምትጨቃጨቁት ሁሌ ጩኸት አይሰለቻችሁም እንዴ እናንተ መጮ ተረጋግታችሁ ማውራታችሁ አንተ ምን እየሆንክ ነው ያለው ምን እያደረግህ ነው ያለው ታውቀዋል ግን ሶል ታውቀዋል ጤነኛ አይደለም ራሱ ሶል አንተ ስትለፋ ነበር እኮ ለዚህ ትዳር ልቀቅ አንተ ነው ሶል ለምን ነግሬሃለሁ ይኸው ናሁም ውብዬ እኔ ነኝ ገባህ አይደል ሚስትህ እኔ ነኝ ገብቶሃል አይደል እኔ ነሽ አይደል እንዴ ውብዬ አዳምጣት ናኦሚ አዳምጣት ናሁም አዳምጣት
ናሆሜ አዳምጣለሁ። የልጆች እናት እሷ ነች። ናሆም ወጣ ገባ ስለሚያደርገው እንደዚህ ነው ታውቃለህ። 50 ሰው ነው እኮ በእናትህ በቃ ቁጣቸው ንገሪያቸው። እንደዚህ ያደረጉት እነሱ ናቸው። ንገራቸው ነበራቸው። ናሆሜ ይኸውልህ ተረጋግተህ አዳምጥ። መጀመሪያ የልጆች እናት እሷ ነች። ናይ እሺ ቆይ ተረጋጉ። ተረጋጉኛለሽ። ይኸው ፋፊ በቃ ተይኝ። ይኸውልህ አንተ ተመልሰህ ጸበል መግባት አለብህ። ና በቃ ነው ተመልሰህ ወደ ጸበል ውብዬ ውብዬ መረጋጋት አለበት እኮ ይኸውልሽ፣ በዚህ ሁኔታ እኮ አሁን ድብልቅልቅ ነው እኮ የሚልበት። ውብዬ አንቺ አታልቅሽ፣ መጀመሪያ ተረጋጊ። ውብዬ በእናትሽ አይዞሽ። ውብዬ በእናትሽ ተረጋጊ። አንቺ ነገር ያለብህን ንገራት። አንተ አረጋጋት እስቲ በእናትህ ተረጋጊ። በቃ የማያስፈልግ ሰው ምን እየሰሩ ነው? እየሰማኝ ነው። ሶል ያን ሁሉ ነገር ለፍተህ ለዚህ ትዳር እንደዚህ ታረጋለህ? እኔ ጓደኛዬ ደስተኛ ቢሆን ከእሷ ጋር ሲሆን ነው። አንቺ ከአንቺ ጋር ምንም ንግግር የለኝም። ይኸው ጋር ከተገናኘ በኋላ ነው እንደዚህ ያደረጋችሁት። ተውኝ በቃ አሰሙም አይሰማሽም። አንተ በቃ መጮህ ብቻ ነው እንዴ እናንተ? ሌላ ነገር አታውቁም። መጮህ ብቻ ነው እንዴ እናንተ? ዞር ወደዛ። ይሄ የሽንገላ ቃላት አናደሩ። ወደዛ መርዝ የሆነ ቃላት ሶል እየሰማሽ ነው? ልቀቂኝ። አቁሚ። አላቆም። የእውነት እንጣላለን። እየሰማሽ ነው? ነፍሰ ጡር ነሽ ብዬሽ ነው። ወደዚህ ፋፊ በቃ አቁሚ። አቁሚ። ፋፊ ነይ ወደዚህ። ለምን ከነዚህ ጋር ትታገያለሽ? ፋፊ አንድ ነገር እንዳትሆኝ ይኸው ነግሬሻለሁ። ልጅሽን በሰላም ነው። ፋፊ አንቺ ይኸውልህ ሶል በእናትህ ያዛት። አንተ ለዚህ ትዳር ለፍተሃል። ይኸውልህ እሷን ልትናገራት አልፈልግም። በኋላ ይቆጫል የምታደርገው ነገር። እሺ አይደለም እነዚህ ሁለቱ ናቸው ይኸውልህ እየመረዙ ያሉት። ጭራሽ እኔ እና እሱ ይኸውልህ ያፈዘዘች ይሄና እሷ አንቺ ፋፊ ምን እያወራሽ ነው? ናሆም ያምሻል። እየሰማኸኝ ነው አይደለ? ስነ ስርዓት የለሽም እንዴ ፋፊ? ምን እያደረግሽ ነው? አትንካኝ። ስለዚህ ናሆም መናገር ያለብህን ንገራትና ከዚያ እንድትሄድ አድርጋት። ምንም ነገር እንዳትናገር እየሰማኸኝ ነው? ምንም ነገር እንዳትናገር። ስማ እነ ባባይ ናሆም አደንዝዛለች እኮ እነ ባባይ ናፍቆ። ስለዚህ ትዳርህ እኔ ነኝ። ገባህ አይደል? እሱ አይደለችም። ገብቷል? በቃ ትሰሚኛለሽ ፋፊ? ከህይወቴ ውጪ። በቃ ከህይወቴ ውጪልኝ። ፋፊ አይደለችም። ውጪልኝ ከህይወቴ ፋፊ። ከህይወቴ ናሆም ውጪልኝ። ልጆቼ ናፍቁኛል። እኔ ትሰሚኛለሽ? በቃ ከህይወቴ ውጪልኝ ፋፊ። እኔ ፋፊ አይደለም። ናሆም ተረጋጋ። ወብዬ ነኝ እኔ። ናው ምን እናድርግ ናሆሜ? ወብዬ ነኝ። እየሰማኸኝ ነው? እንዳትነካኝ የሚያረጋትን ነገር እያየሽ ነው አይደለ? እነ ባባ ጋር ከእነዚህ ሰዎች ተጠንቀቅ። ገባህ? ከእነሱ አትከተል። አሁን ውሰጂ። እሺ ወስዳለሁ። እነ ባባ ጋር ውሰጂ። ልጆቼ ጋር ውሰጂ። ልጆች አሉ። ገባህ አይደለ? ምን እየሆንክ ነው? ምን እየሆንክ ነው? ናሆም ምንድነው ችግር? ምን አደረኩ? ምንድነው ችግር? አንቺ ወደዛ በይ። ለምን ወደዛ ትይማንቺ? ስማ እሷን አታዳምጣት። እየሰማህ ነው? እሺ ናም አዳምጥ። እሺ ልጆቼ ጋር ትወስጂኛለሽ? አዎ ወስዳለሁ። እነ ባባ አልናፈቁም? በቃ ስለዚህ ከኛ ጋር ነው የምትሄደው። ገባህ አይደለ? የልጅህ እናት እሷ ናት። ልጄ ነው የተሸከመች። እንዴት እንደዛ አደረጋታለህ? እያስቀየምከኝ ነው። ስርዓት ሶሎ ደራስ ትመለስ በኋላ ዞራል። ራስህን አትረሳኝ። ይቆጫል። ኧረ ነቃ በል በእናትህ ሶል ናይ ይቆጫል። ይኸውልህ ትጎዳለህ። እንደዚህ ያደረጉ እነሱ ናቸው። ትጎዳለህ። ይኸው ዘከረኛ ለእውነት ይቆጫል። ሶል ግን በእናትህ ወደ ራስ ተመለስ። ነካኝ ስርዓት ይኑርህ። ይኸው ፋፊ ዝም ነው እንደምትይው አንቺ እንደዚህ አድርጋ ናፍቆኛል። ልጆች ጋር እንሄዳለን። ገባህ አይደለ? ቤት ሄደን እኛ የምናደርገው እናደርጋለን። ችግር የለም። እነሱን አታዳምጣቸው። ናሆም ከዚህ በላይ እያሳበዱ ነው። ሰማኸኝ አይደለ? እያሳመሙ ነው ያሉት እነዚህ ተሰብስበው። ይኸው እነ ባባን አትፈልግም? ባባን አስታወስ። ዞር በይ፣ አንቺም ዞር በይ። እሺ አይደል? ወደ እኔ ትኩረትን ወደ እኔ ያወሩበት ወደዛ በይ። ትኩረትን ወደ እኔ አድርግ። ወደዛ አትይ። ናው እኔ ነኝ እንዴ ምን እየሆነ ነው? አይፈልግሽም። በግድ ነው እንዴ? ናው ሚስት ከኔ ነኝ። ወብዬ ነኝ። ውብዬ ተረጋጊ። ውብዬ ተረጋጊ። ውብዬ ተረጋጊ። በእናትሽ ውብዬ አሁን ተረጋጊ። መርዘውታል እኮ ውብዬ ተረጋጊ። መርዛችሁን ዝም በል አንተ ዝም በል ውብዬ አታልቅሽ፣ ተረጋጊ። መፍትሄው እንደዚህ በማልቀስ አይደለም የሚገኘው። ወደ ጸበል እንወስደዋለን ድጋሚ ይገባል። ልጆች እሷ ጋር ያሉት እኔ ጋር ያሉት እኔ ነኝ እኮ ሚስት። ፋፊ ለምንድን ነው ከህይወታችን ማትወጪ?
ውብዬ ነች ነው ምን እያልክ ነው? ውብዬ አታልቅሽ እንጂ ነው እኔ እኮ ውብዬ ነኝ። ተነሽ እሺ፣ አታልቅሽ በቃ ሰማኛለህ? ውብዬ ልጆች እናት እችላት ይኸው ልጅ ይዛለች በሆዷ። ውብዬ ነው ወደ ነው ይቆጫል እንዴ? እንደማያስፈልጉ ንገራቸው። ለረፍ የእውነት ይቆጫል። ተው ሶል ሰዓት ይቆጫል ያስር ጊዜ ዞር በይልኝ ነው ማትሄድም የትም አትሄድም። ከዚህ በላይ እንድታሰቃይ እየተፈለገ ነው የትም አትሄድም። ይኸው ልጅን ተሸክማ እየተሰቃየች ነው። ሰማኛለህ? ንገረኝ ምንም አይነት ወሬ የለም። አውሪኝ እኔ ነው ገባሽ? አውርትሽ እኮ እንዴት እንደሆነ ታውቂያለሽ። ምንድነው ችግርሽ? ዞር በይ በቃ ወደ ራስ ተመለስ። ገባሽ? አትነኪው። እያስጨነቀቻት ነው። ናይ ዝም ብላለች። እያስኖርሽ ናሁም እየተጫወቱ ናሁም አትበይ። እህትና ወንድም እየተጫወቱ በቃ እንደነገ እኔ ልትሆን ነው። ዝም በይ ስነ ስርዓት የእውነት አንቺ ናፈቅርሽ ብዬ ነው። አትንካት። አንተ ወደ ራስ ተመለስ። ምንድነው የምታወራው? ስማ አንተ ውብዬ ተረጋጊ። ውብዬ ተረጋጊ። ሰበብ የሆነብሽ ውብዬ አሁንም ውብዬ ተረጋጊ። በእናትህ ይዛብን እንዳትሄድ። አሁንም ነይ አንቺ አጠገቧ ሊደርስ ቁጭ በል ሰምተሻል? ሰማክ? እኔ ነኝ ሚስትህ ገባክ አይደል? እኔ ያት በደንብ ያት እኔ ውብዬ አልመስልም። እኔ ነኝ እኮ ሚስትህ ፋፊ ናት። አሁንም እንዳትሳሳት። ሰበብ ያለን ያለ ሶል እገላለሁ። እያወራ ነው። እገላለሁ። ሶል ለምን ስነ ስርዓት አትይዝ? እናት ስለምን ስነ ስርዓት አይነ እሷ ናት ሚስት የልጁ እናት እሷ ናት እንዴ? ናይ ትጎዳለህ። ሰላምህን ማግኘት አትፈልግም? ሰላምህን ማግኘት አትፈልግም? ሰላም የምትሰጥህ እሷ ብቻ ናት። እነሱ እያሳበዱ ነው። ኧረ በእናትህ ምን አይነት መርዝ ነው የሚለቅበት? ኧረ አንተ ወደ ራስህ እናንተ ናችሁ እንደዚህ ያደርጋችሁት። ጓደኛዬ እስቲ እንዴት እንዳፈዘዛችሁት እንደዚህ ይሆናል። እናንተ ናችሁ እንደዚህ የምታረጉት። አውቃችሁ እዚህ እየመጣችሁ ያበላችሁ። ይዘነው እንሂድ ነው። እሺ ይዘነው እንሂድ በእናታችሁ። ይኸው ልጁ እንደዚህ ሊሆን ያደርጋችሁት እናንተ ናችሁ። እስኪ መጀመሪያ ይረጋጋ ውብዬ። ዞር በይ። ምንድን ነው የሚረጋጋው? ይኸው ሰላም ዞር በይ። ውብዬ መጀመሪያ መረጋጋት ያለበት በዚህ ሁኔታ ገባክ አይደል? ለባባ ጋር እንሄዳለን። ገብቶሃል? ለባባ እየጠበቁ ተነስ ናይ መረጋጋት ድጋሜ ትጎዳለህ። ሰማኛለህ? ድጋሜ ትጎዳለህ። ወዴት ነው የምትሄደው? ድጋሜ ትጎዳለህ። ናይ ባባ ጋር ወስደህ እየሰማኸኝ ነው? እነ ባባ ጋር ነይ ውብዬ፣ አንቺ ውብዬ ነይ ነይ ውብዬ ዞር በይ። እኔ ውብዬ አይደለሁም። ስማኝ ነው አንቺ ውብዬ ለመሆን እንሄዳለን። እሺ እነ ባባ ጋር መሄድ አልፈልግም። ሴትዮ ዞር በይ ነው ማዳም። እነ ባባ ቁጭ ብለው እየጠበቁ ነው። ና ናኦሚ እንሂድ። ሁላችንም ይዘነው እንሂድ። በቃ እንሂድ ናኦሚ። እነዚህ ምን አስቀራቸው? ዞር በል ውብዬ ነይ ውብዬ ናኦሚ እንሂድ። በእናትህ እንሂድ። ለምንድን ነው ይኸውልህ እነሱ እየጎዱህ ነው ያሉት። አስመሳይ ናቸው። ምን እየሆንክ ነው? አሰማኝም ናሆም እኔን ስማኝ። ምንድነው ችግርህ? ና በቃ ተዋቸው። አንቺ መርዝ ነሽ እኮ። ወደዛ በይለት። ስነ ስርዓት ያዥ። ልቀቂው ናኦሚ እየሰውሽ ና ነው የምትሄደው። እነሱን አትስማ። ወዴት ነው? ልቀቁት። ዞር በል አንተ። ልቀቀኝ። ትሰማኛለህ? ናሆም ዞር በይ። እየሰማሽ ነው? ዞር በይ። በእጄ ሰበከኝ። ናሆም ዞር በል። ሻሰበ ይሄዱ። ምንም አያመጡም። ፋኒ ጸበል ነበርክ ገባህ አይደለ? ጸበል አመልጠህ ነው የመጣው። እየሰማኸኝ ነው? እሺ ናም ከልብ አዳምጠኝ። እያየኝ ያት ነው ጸበል ሄደህ ስትመጣ ማለት ነው እነ ባባን ያሳያሉ። እነ ባባን ማየት አትፈልግም? አይደለም እነ ባባን ማየት አትፈልግም? እሺ ለምን እንደዚህ ትሆናለሽ? ወደ ራስ ተመለስ። በእናትህ እያስጨነቅኝ እኮ ነው። በእናትህ አንቺ ሴትዮ ዝም በይ። እነ ባባን አሳያለሁ። እሺ እነ ማማንም ባባንም አሳያለሁ። ይሄ እነሱ ናፍቀዋል። የሆነ ጸበል ገብተህ ስትመጣ ደግሞ አሳያለሁ። እሺ እነሱን ቤት ትሄዳለህ። እነዚህ ሰዎች ግን ተጠንቀቃቸው። ይሄ መጥፎ ሰው ነው። ገባህ አይደለ?
ይሄ ጥሩ ሰው አይደለም። ፋፊን እየጎዳሃት ነው። ናይ አንተ ሰው ስነ ስርዓት ያዘ የልጅን ተሸክማ እየጎዳሃት ነው። እንደዚህ እነ ባባን አስብ። እሺ ልጆችን አስብ። እነሱን አትስማ። ልጆችን አስብ። ልጆችን አስብ። ምን አጠፋ እንዴ? ልክ እኮ ነው እሱ ራሱ ጤነኛ አይደለም። አትስማ። ልክ እኮ ነው እሱ አይደለም። ይኸው ልክ ነው። ልጆችን አስብ። ልክ እኮ ነው። እየጎዳት ነው እኮ ብዬ አይደለም። ልክ እኮ ነው። እሱ የሚለውን ነገር እንዳሰማው ወንድሜ ልጆችን አስብ ነው። እየጎዳት ነው። አዎ እየጎዳት ነው። ውብዬ ጸበል መሄድ አለበት። አንቺ ምንም አታመጭም። በቃ ምንም አታመጭም። ምን አይነት ሰው ነሽ አንቺ? ምንም አታመጭም። ቤተሰብ በትናንሽ ነግሬሽ ነበር እኮ እኛ በምናገኘው እናገኘዋለን። ምንም ልንገርሽ አይደለ? እንዴት ነው አንተ? ኧረ ወደ ራስ ተመለስ። ሶል በእናትህ አንተም ጸበል እኮ መሄድ አለብህ። ትወጪዋለሽ። ሰምኛለሽ? ሂዱ በቃ። ይቆጭሻል ፋፊ፣ የእውነት ይቆጭሻል። ታያለሽ። እሱም ይሻለዋል፣ ግን ደግሞ ከተሻለው ማለት ነው አለቅሽ። የዛኔ ምን እንደምትሽ እናያለን። የዛኔ ምን ውስጥ እንደምትገቢ እናያለን። አንቺ የኔን ትዳር ለማፍረስ ነው የመጣሽው አይደለ? ምንም አያመጡም። አንቺ ወይ ትቆሚያለሽ ወይ እኔ እቆማለሁ። ከመጀመሩ ነው አንተ ከነስከሷ ጋር እንደሆነ አሳይሻለሁ። ገባሽ አይደለ? ባለጌ እሷ ልክ ናት። እሷ ስነ ስርዓት ያላት ሴት ናት። አንተ ሶል እንደናንተ ባለጌ አይደለችም። ማን ነው ባለጌ? እናንተ ሶል አንተ በቃ ሂድ። ወደ እውነታው ሲገባ ኧረ ምን አይነት ሰው ነው ሶል? ምን አድርገው አመጣዋለሁ። ሰው በጤናው ማለት የት እንዳላቃለሁ አመጣዋለሁ። በጤናው መውሰድ ትችይ ነበር። የምችለው ያህል ልነግርሽ ሞክሬያለሁኝ። ስለዚህ እስከነ ወንድምሽ ገፍተሽ ላስወጣሽኝ ነገር ስላቃተሽ በሰይጣናዊ መንገድሽ መጣሽ አይደል? አንቺ በጣም መርዝ ነሽ። መቼም አታሸንፊም። ልንገርሽ መቼም እኔ ደግሞ ወታችን መቼም አናመጣ ገደል ታያለሽ። መቼም አታገኙትም። እስኪ ወንድ ናችሁ ካሁን በኋላ የምታመጡት እናንተ። እንድረስባቸው